ምሰሪው ምንድነው? ልብስ ቤት። ውቢት የሚል ስም አለ። እኔ ነኝ። አሜን አሜን። ከአባት አባት ከአያትሽ ከኃይሌ የሚመጣ መርገም አሁን ይሰበራል። አባ ሪባሃቲና ማሃቱ ኢየሱስ ከታሰራችሁበት ነገር ዘንድሮ ትፈታላችሁ። አሜን። ዛሬ ከረጋሳ ላይ መርገም ይሰበራል። አይዞሽ አታልቅሽ። ለምን አፍሽን ትይዣለሽ? ለምን ትይዣለሽ? ለምን ታለቅሻለሽ? እንድትናገረኝ እንድናገርሽ? እኔ ሳይሆን ጌታ ነው የሚናገርሽ። መልእክት እንዲልክልኝ ጌታ መልእክት እንዲልክልኝ ብዬ ነው የምታለቅሽው። ነገራችሁ ተይዟል። ስራ የላችሁ፣ እቤት ተቀምጣችኋል። አንቺን የላከሽ ወደዚህ ባለቤትሽ ነው። ባለቤትሽ ኦርቶዶክስ ነው። እግዚአብሔር ሆይ ተናገረኝ ባክህ በስሜን አይደል ያልሽው? እግዚአብሔር የምስራችን አየው። በኢየሱስ ናይ ውጪ ናይ እዚህ ጋር ውጪ ናይ ውጪ። ጉዳይ አለ። ቀጠሮ የት ነው ቀጠሮ ያለው? አይ መርካቶ ስራ እያጣደፉ ነው። መርካቶ ላይ ሱቅ ላይ ወደዛ ነው የቾከልከው። እግዚአብሔር እኮ እኔ ያለው ብሎኛል። ለማን አንተ አለ ስለው ለልጄ ለሞገስ አለኝ። አሜን። ለማን ለሞገስ? አሜን። ህይወትን ያደከመ ከዘር የሚመጣ መርገም ከአባት ከተስፋ ምን ነው አባት ያለ ነገር ሁሉ በሰዎች እጅ ብዙ ነገርን ጠላት ያሳጣ ሰው ለብዙዎች መንገድ ለብዙዎች በር ይሆንክ ሰው አሁን ግን እነግራለሁ ነገሮችን ለማበላሸት ጠላት በቤት በሩቅ በውጪ በውስጥም ሰልፍ ነው። እግዚአብሔር ግን በጠላት ቅጥር ላይ የልጄን ነገር አሳድጋለሁ። አሜን። ትሰሪያለሽ ግን አሰሪም ባለቤትሽ ስራ የለውም ቁጭ ብላ ሁለታችሁም ተረጅዎች ለመደጋገፍም አይሆንም። በፊት አንቺ ትሰሪያለሽ ትካፈላላችሁ። አሁን ግን አንቺም ቁጭ ብለሻል። 1 2 3 4 5 6ኛ ወር አየው። 6ኛ ወር እያየው ህይወት የሚል ስም አየው። እውነት ነው። ህይወት ነው ስሜ ኢየሱስ። ደብረ ዘይት ላይ የተደገመ ድግምት አለው። ደብረ ዘይት ነኝ ምትኖሪው። ከዛ ነው የመጣሁት። ስለሺ የሚባል ታውቂያለሽ? አባቴ ነው። ሻማን ቶርካዲያ ወይኔ ሰው የለም እዚህ ቤት ዊኖ ሳዲያኔበስ ዛሬ በህይወታችሁ ነገር አይከናወን ተብሎ የተሰራውን የክፉን ስራ እግዚአብሔር ቀደመላችሁ። ለኔ ይሁን ያለ አንድ ሰው ጮሆ አሜን ይበል። ከአባት አባት ከአያትሽ ከኃይሌ የሚመጣ መርገም አሁን ይሰበራል። አንቺን እኮ ነው። ከማ ምንሽ ነው? አያቴ ማጂላ ባህዲና ማስ ወይ አባ ሪባሃዲና ማሃቱ ኢየሱስ ወይ አባት ኤው ከታሰራችሁበት ነገር ዘንድሮ ትፈታላችሁ። አሜን አሜን። እነግራችኋለሁ አሁን ትፈታላችሁ። አሜን ትፈታላችሁ። አሜን። አይዞሽ ዛሬ ከረጋሳ ላይ መርገም ይሰበራል። አይዞሽ አታልቅሽ። ስሙኝ ምሳሌ ምዕራፍ 4:18 አውጡ። ያንቺ መልእክት ነው። 4:18 አወጣችሁ? ምን ይላል? አንድ ቆይ እኩል ነው። 1 2 3 የጻድቃን እንደ ንጋት ምንድነው?
ብርሃን ነው። ጮክ በሏ። ብርሃን ነው። ሙሉ ቀን እስኪሆን ድረስ እየጨመረ ያበራል። ስሙኛውን የአባቶቼ አምላክ እግዚአብሔር እንዲህ ይለኛል፣ በሕይወታችሁ የሚቀንስ ነገር አይኖርም። አሜን። ሙሉ እስኪሆን ድረስ በቤታችሁ ሰላም ይጨምራል። አሜን። በረከት ይጨምራል። አሜን። ዕውቀት ይጨምራል። አሜን። ሞገስ ይጨምራል። አሜን። መገለጥ ይጨምራል። አሜን። ከፍታችሁ ይጨምራል። አሜን። እድገታችሁ ይጨምራል። አሜን። ምን እያለ እየጨመረ አትናገርማ፣ እየጨመረ ያበራል ብሎኛል። አሜን። እሺ ቁጭ በሉልኝ። አሜን። ስሚኝ፣ አሁን አዲስ አበባ አለ፣ ሲወጣ ቃሊቲ ነው አይደል? ወይም ደግሞ ከቃሊቲ ሲወጣ ዱከም ነው። ከዱከም ቀጥሎ ምን አለ? ደብረ ዘይት። የት ነው የምትኖሪው? ደብረ ዘይት። አሜን። ስሙኝ፣ ትሰሪያለሽ፣ አዎ፣ በረከት የለሽም፣ ጤና የለሽም። ሁለተኛ በትዳር እረፍት እንዳይኖርሽ፣ ሰክሰስ እንዳትሆኝ፣ ነገሮችሽን ሁሉ የበታተነ መንፈስ ነው። ደብረ ዘይት ከተማ ላይ የተሰራ መንፈስ አሰራር ሲስተም እያየው የተደገመ ድግምታ ያለው ከዛ ቡኩን እንዲሆን ቡኩን ማለት ባዶ እንድትሆን ትሰሪያለሽ። ቀዳዳ ኪስ ውስጥ እንደሚያስቀምጥ ሰው ምሰሪው ምንድነው? ልብስ ቤት ውቢት የሚል ስም ያለ እኔ ነኝ። አሜን። ኢየሱስ አሜን። አሜን። ሃሌሉያ። የተበላሸው ነገር እግዚአብሔር ፈጥኖ ይስተካከላል። አሜን። እንደ ስሟ ውበት ያገኛል። አሜን። እንደ ስሟ እግዚአብሔር ይደምቃል ብሎኛል። አሜን። እንደ ስሟ ማማር ይጀምራል ብሎኛል። አሜን። አንድ ሰው ጮሆ አሜን ይበላ። አሜን። ጌታዊ ከኔ ጋር የመጡት ተገልግለው እኔ ልቀር ነው ወይ እያልሽ ነው? አልቀርም። አትመለከተኝም ወይ? እግዚአብሔር የማይመጥን ስራ፣ የማይመች ስራ፣ የእግዚአብሔር ሐሳብ የሌለበት ስራ፣ ጌታ የማይከብርበት ስራ፣ ተራ ሰው ሆነሽ እንድትቀሪ ልክ ነው። ሰይጣን ምን ልበላችሁ፣ እግዚአብሔር ካየልሽ ነገር አውርዶሽ ሆቴል። እግዚአብሔር ግን እንዲህ አለኝ፣ አይሆንም። አሜን። ለማን ብዬ ጌታን ስጠይቀው ለባርኮት አለኝ። ባርኮት ነኝ። አሜን። አሜን። ባርኮትን እያየው ከአንድ አባት ዘር የሚመጣ መርገም ሰለሞን የሚባል አይደል? አባቴ ነው። ዛሬ ተበጠሰ። አሜን። አንድ ሰው ጮኸ አሜን አይልም? አሜን። አንተ እዛ ጋር ተቀበል ብያለሁ። አሜን። አሜን። ባርኮት ወይ የታሰርሽበት ገመድ አሁን ተበጠሰ። አሜን። ውቢት በእድሜሽ ላይ የቀለደ እባብ ዛሬ ተገደለ። አሜን። ተገደለ። አሜን። ዘሮችሽን ያሰረ ዛሬ ተገደለ። አሜን። ሃሌሉያ። አሜን። ተራርጎ ሊያስቀራችሁ የሚፈልግ አውሬ ነው ዛሬ ሞተ። አሜን። ዛሬ ሞተ። አሜን። 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 ከዚህ ሰዓት ጀምሮ የደምን ምልክት በላያቸው አድርጌያለሁ። አሜን። ቴንክ ዩ ፋደር። በላይዋ ላይ አድርጌያለሁ፣ በህይወቷ ላይ አድርጌያለሁ፣ በዘሯ ላይ አድርጌያለሁ። እንዲህ ብሎኛል፣ መያዝ አይሆንላችሁ፣ ተለቃችሁ እግዚአብሔርን ታከብሩታል። አሜን። ያዥል ላንቺም ባንቺ ምክንያት በስደት ሀገር በአሜሪካም ከተማ ላሉ ዘሮችሽ መፈታት ነፃ መውጣት። አሜን። አልታሰርም እያላችሁ በር ደርሳችሁ ተመለሱ። አባኮ አሜን አትልም? ኢየሱስ ጎፍታዳ ላልታሰር ተፈታውኛል። ለምን አፍሽን ትይዣለሽ? ለምን ትይዣለሽ? ለምን ታለቅሻለሽ? እንድትናገረኝ እንድናገርሽ? እኔ ሳይሆን ጌታ ነው የሚናገርሽ። መልእክት እንዲልክልኝ ጌታ መልእክት እንዲልክልኝ ብዬ ነው የምታለቅሽው።
ነገራችሁ ተይዟል። ስራ የላችሁ፣ እቤት ተቀምጣችኋል። አንቺን የላከሽ ወደዚህ ባለቤትሽ ነው። ባለቤትሽ ኦርቶዶክስ ነው። እሺ አባትሽ አባት ቄስ ነው። በቀለ ግርማስ አባቴ ነው ወይ? እግዚአብሔር ሆይ ተናገረኝ ባክህ በስሜን አይደል ያልሽው? እግዚአብሔር የምስራችን አየው በኢየሱስ ነዱዬ አይዞ አይዞ ናይ ውጪ ናይ እዚህ ጋር ውጪ ናይ ውጪ ጉዳይ አለ። ቀጠሮ የት ነው ቀጠሮ ያለው? አይ መርካቶ ስራ እያጣደፉ ነው። መርካቶ ላይ ሱቅ ላይ ወደዛ ነው የቾከልከው? እግዚአብሔር እኮ እኔ ያለው ብሎኛል። ለማን አንተ አለ ስለው ለልጄ ለሞገስ አለኝ። አሜን። ለማን ለሞገስ አሜን። አይዞ አታልቅስ። አይዞ አይዞ ስራህን እኮ እኔ እሰራለሁ አለኝ። አይዞ ህይወትን ያደከመ ከዘር የሚመጣ መርገም ከአባት ከተስፋ ምን ነው አባት አይዞ እድሜ ልክን በሰዎች የተጎዳ ሰው ያለ ነገር ሁሉ በሰዎች እጅ ብዙ ነገርን ጠላት ያሳጣ ሰው ለብዙዎች መንገድ ለብዙዎች በር ይሆንክ ሰው አሁን ግን ጳውሎስ ይህን በመናገር እንደ ክፉ አድራጊ እስከሆን ድረስ ስለ ወንጌል ልታሰራለሁ አይደል ያለው። ይሄ ሰው የተጎዳው በቅንነቱ ነው። እግዚአብሔር ግን አልተጎዳም፣ አትርፋሃል አለ። አይዞ 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 ሰው ሲያይ ማንም ብዙ ነገር ይመስላል። አንተና ግን ጌታ ነው የምትተዋወቁት። ከራሴ ይልቅ ለሰው ብትኖር ለሰው ብታዘን የእግዚአብሔር ሲባል ከሁሉ በፊት ቀድመ ብትሆን ግን ጠላት ሰልፍ በህይወት የአባቶች አምላክ እግዚአብሔር ድል ደግሞ የልጄ ነው ብሎኛል። አሜን አሜን። ድል የልጄ ነው ብሎኛል። እግዚአብሔር እንዲህ አለኝ፣ ዘርጉልኝ እጆቻችሁን ዘርጉልኝ። አይዞ ከዚህ በኋላ እንዲህ ነው የሚለው ዮሴፍ ትንሹ የፍሬ ዛፍ አይደል ያለ በምንጭ ዳር የሚያድግ የፍሬ ዛፍ ከዛስ በውሃ ዳር እንደተተከለ ነው የሚለው። ሐረጉ ሚልና በጠላት ቅጥር ላይ ያለ ምን ማለት ነው? ቅጥር ማለት አጥር እንዳይከናወን፣ እንዳይባረክ፣ እንዳያድግ፣ እንዳይወጣ በሚሉ ጠላቶች አናት ላይ ግን ሐረጉ ምን የሚያድጋል። ዘንድሮ ይኸው በዛም በዚህም በህይወትም ይኸው እነግራለሁ ነገሮችን ለማበላሸት ጠላት በቤት በሩቅም በውጭም በውስጥም ሰልፍ ነው። እግዚአብሔር ግን በጠላት ቅጥር ላይ የልጄን ነገር አሳድጋለሁ፣ አሜን አሳድጋዋለሁ ብሎታል። አዎ ይኸው የሚያድግ ይላል። ከዛስ ቀስተኞች በዙበት ይላል። ከዛስ ነደፉት ይላል። ከዛ ተቃወሙት ይልና ዮሴፍ ቀስት ግን እንደጸናች ቀረች። አሜን። የሞገስ ቀስት እንደጸናች አሜን። ምን አለች? ቀረች ይልና ክንዱም በያዕቆብ አምላክ እጅ እሱ ግን ምን እያለ እየበረታ። ከዚህ በኋላ እግዚአብሔር አምላክ ምስክሬ ነው፣ እየበረታ ትሄዳለህ። በመንፈሳዊ ህይወት፣ በጤንነት
ኢኮኖሚካሊ በእውቀት የእግዚአብሔርን ቃል በመረዳት ይሄው እየበረታ ትሄዳል። አሜን። ከዛስ ክንዱን በያዕቆብ አምላክ እጅ እሱ ግን ምን እያለ እየበረታ። እግዚአብሔር እንዲህ ብሎኛል፣ ከዚህ በኋላ ባለ ዘመን በምትኖርበት እድሜ እግዚአብሔር በሰጠ እድል ሁሉ ከጠላት እየበረታ ትሄዳል። አሜን። እነግራለሁ፣ በመንፈሳዊም ሕይወት በምድርም በረከት እነግራለሁ፣ እየበረታ ትሄዳል። አሜን። አንተ ዘርጋ እጅን እንጂ። አሜን። ምን እያለ አሜን። ድገሙልኛ። አሜን። እየበረታ ትሄዳለህ አለኝ። አሜን። እያየልክ ትሄዳለህ አለኝ። ጉልበት እየታደሰ ትሄዳለህ አለኝ። አቅም እየጨመረልህ ትሄዳለህ አለኝ። አሜን። ምን አለ አንድ ሰው ጮኸ አሜን ያለ? ምን እያለ አልሰማሁም። ጨምሩና በተሰጠ ዘመን ከዚህ በኋላ በምታረገው ነገር ሁሉ እየበረታ ትሄዳለህ። አሜን። በጤና እየበረታ፣ በአንተ ምክንያት ቤተሰቦች እየበረቱ፣ አገር ውስጥም ከአገር ውጭም ያሉ ዘሮች እየበረቱ፣ አሜን፣ በኃይል ትሄዳላችሁ። አሜን። እግዚአብሔር ስራህን እሰራለሁ። አሜን። ስራህን እየሰራው ጠላቶችን አሳፍራለሁ። አሜን። ሞገስ እሆናለሁ። አሜን። አከብራለሁ። አሜን። ከዚህ በኋላ ይሄን ወስደ ስራ ቦታ እንደቀደመው ወራት ቶ ከዛ በላይ የእግዚአብሔርን መንግስት ትሰራለህ። በገጠርም በከተማው ትሰራለህ። በብዙ ክብር ትወጣለህ፣ በብዙ ክብር ትገባለህ። ሂድ። የቀረ መልእክትን ሌላ ጊዜ እነግርሃለሁ። ነገሮት እየበረታ ትሄዳለህ። አሜን። የምሱ አቤት። የግርማ ልጅ አቤት። አስከፈተች እኮ በግድ ኢየሱስ ስማው። ቆይ እሷን እያየው እዛ መጨረሻ ላይ ደህና ነሽ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም። ቆይ ለምሳሌ በአንድ መንገድ ይመጣሉ አይደለም? በስንት? በሰባት። አረ ተናገሩ። በሰባት ምን ይሆናሉ? ይበተናሉ። አዎ ይበተናሉ ይላል። በደንብ ስሙኝ። አንደኛ የአንቺ ጭንቀት የሥራ ጉዳይ ነው። እውነት ነው። አንቺም ትሰሪያለሽ ግን አሰሪም። እውነት ነው። ባለቤትሽ ስራ የለውም ቁጭ ብላ። እውነት ነው። ሁለታችሁም ተረጂዎች። እውነት ነው። ለመደጋገፍም አይሆንም። በፊት አንቺ ትሰሪያለሽ ትካፈላላችሁ። አሁን ግን አንቺም ቁጭ ብለሻል። እውነት ነው። 1 2 3 4 5 6ኛ ወር አየው። 6ኛ ወር እያየው ህይወት የሚል ስም አየው። እውነት ነው። ህይወት ነው ስሜ። ኢየሱስ ደብረ ዘይት ላይ የተደገመ ድግምት አለው። ደብረ ዘይት ነኝ ምትኖሪው? ከዛ ነው የመጣሁት። ስለሺ የሚባል ታውቂያለሽ? አባቴ ነው። ሻማን ቶርካዳ ወይኔ ሰው የለም እዚህ ቤት ዊኖ ሳዲያኔ ዛሬ በህይወታችሁ ነገር አይከናወን ተብሎ የተሰራውን የክፉን ስራ እግዚአብሔር ቀደመላችሁ። ለኔ ይሁን ያለ አንድ ሰው ጮኸ አሜን ይበል። ማን ቀደመ? እግዚአብሔር። ድገምና አንተ እግዚአብሔር። ዋው! ይሄ ሁሉ ዘመን በር ተከፍቷል። ነገሮች ሁሉ በጣም ከጨለሙ 6ኛ ወር ነው። እውነት ነው። አሁን እግዚአብሔር እንዲህ ብሎኛል፣ ከፍቼዋለሁ። አሜን። ለመግባት ትሄጃለሽ፣ እየቀጠሩ ነው የሚመልሱሽ። እውነት ነው። ለመስራት ትገቢያለሽ፣ ይሄዳሉ። ቀጠሮ ሳምንት 15 ይልሽ። ሳምንት 15 ቀን ቆይ፣ ሳምንት 15 ቀን ይያሉ። አሁን ትእዛዝ አወጣ። አሜን። በኢየሱስ ስም ይውጣ። አረ ትእዛዝ አወጣ ዛሬ። ይሄን ቃል ላኩልሽ ዛሬ። አሜን። ከዚች ሰዓትና ሰከንድ ጀምሮ በበረከትሽ መንገድ ላይ የቆመውን ይሄ ቃል ከዚህ ስፍራ ጳውሎስ የሰበከው ቃል እኔ የነገርኳችሁ ቃል እሱ የሚያቆማችሁ እሱ መዳን የሚሆናችሁ እንዳለ ከዚህ በኋላ እናገራለሁ በኢየሱስ ክርስቶስ ደም። በበረከትሽ መንገድ ላይ የቆሙ ጠላቶች ዛሬ ይዘሽ በምትሄጂው ቃል ከመንገድሽ ተነሳል። አሜን። ተነሳልሽ። አሜን። ተነሳልሽ። ተነሳ በኢየሱስ ስም።
ዛሬ አሰናበትኩት። አሜን። ከበረከታችሁ ዙሪያ ላይ በዚህ ቃል አባረርኩት። በኢየሱስ ስም ይባረር። በሮችሽ ተከፍተዋል። አሜን። ስራሽን ስሪ። አሜን። ተባረኪ። አሜን። ከዛ አስረትሽን ይዘሽ ነይ። አሜን። እመጣለሁ። አሜን። ሰው የለማ እዚህ ቤት። አሜን አትልም አታ? እሺ እጆቻችሁን ዘርጉልኝ። የታለ የምስራች? ምን ማለት ነው? የመልካም የሆነ ድምጽ ማለት ነው። አሜን። የምስራች ማለት በጎ ዜና ማለት ነው። አሜን። አሁን የህይወት ጥያቄዋ ስራ የለም ቢያንቺም እሱም ስራ አጥቷል። እቤት ቁጭ ብላችሁ ነው ያላችሁት። አሁን ተከፍቶላችሁ። አሜን። አረ መተኛት። አሜን። አሁን ተከፍቶላችኋል። አሜን። አንድ ሰው ለኔ ነው ያለ አሜን ሲል ይሆንለታል። አሜን። ዘርጉ። እንደ ስምሽ ይሆናል። አሜን። ምን የምስራች? የምስራች። አሜን። ይሆንልሻል። አሜን። እንደምንሽ እንደ ስሜ ይሆንልሻል። አሜን። ነገሮቿ ሁሉ አቅጣጫ የያዙ ይሆናሉ። አሜን። ባለቤትሽ ሃይማኖቱ ኦርቶዶክስ ነው። አዎ። አሁን በር ይከፈትለታል። እሱ መጥቶ እዚህ ጌታን ይቀበላል። አሜን። 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 ኢየሱስ አሜን። አሜን። አባቴ ማንን ይቀበላል? ጌታን። ነገሮች የተስተካከሉ፣ ምዕራፏ የደመቀ፣ ጎዳናዋ የቀና፣ ታሪኳ የተለወጠ። አሜን። ጸለይኩ። ብዙ ምስጋናን ይዘሽ ትመለሻለሽ።